ዛሬ ደግሞ በጣም አጭር ጊዜ ነው የምናገርበት ርዕስ የሚያውቅልኝን አወቅሁት። ሃሌሉያ። እሺ የምታውቁት ከተማራችሁ በኋላ ስለሆነ አሁን ጎናችሁ ያለውን ሰው የሚያውቅልኝን ላውቀው ነው በሉ። ሃሌሉያ። እሺ መጽሐፍ ቅዱሳችሁን ዘፍጥረት ላይ አውጥታችሁ ከሆነ አንዳንድ ክፍሎች አነባለሁኝ። ምዕራፍ 2 ቁጥር 9 እግዚአብሔር አምላክም ለማየት ደስ የሚያሰኘውን ለመብላትም መልካም የሆነውን ዛፍ ሁሉ ከምድር አበቀለ፣ በገነትም መካከል የሕይወትን ዛፍ መልካምንና ክፉን የሚያስታውቀውንም ዛፍ አበቀለ። ቁጥር 17 ላይ እግዚአብሔር አምላክም ሰውን እንዲህ ብሎ አዘዘው፣ ከገነት ዛፍ ሁሉ ትበላለህ፣ ነገር ግን መልካምንና ክፉን ከሚያሳውቀው ዛፍ አትብላ፣ ከእርሱ በላ ቀን ሞትን ትሞታለህና። አሁን ዝቅ እንበልና ምዕራፍ 3 ቁጥር 2 ጀምሮ አንብበው። ሴቲቱም ለእባብ አለችው፣ በገነት ዛፍ ካለው ፍሬ እንበላለን፣ ነገር ግን በገነት መካከል ካለው ከዛፉ ፍሬ እግዚአብሔር እንዳጣለ እንዳትሞቱ ከእርሱ አትብሉ አትንኩትም። እባብም ለሴቲቱ አላት፣ መሞትን አትሞቱም፣ ከእርሷ በበላችሁ ቀን ዓይኖቻችሁ እንዲከፈቱ እንደ እግዚአብሔር መልካምና ክፉን የምታውቁ እንድትሆኑ እግዚአብሔር ስለሚያውቅ ነው እንጂ። ሴቲቱም ዛፉ ለመብራት ያማረ እንደሆነ ለዓይንም እንደሚያስቆም መልካም እንደሆነ አየች፣ ከፍሬው ወሰደችና በላች፣ ለባሏም ደግሞ ሰጠችው፣ እርሱም ከእርሷ ጋር በላ፣ የሁለቱም ዓይኖች ተከፈቱ፣ ራቁታቸው እንደሆነ አወቁ። ምዕራፍ 3 እዚሁ ላይ ቁጥር 22 እንዲህ ይላል፣ እግዚአብሔር አምላክም አለ፣ እነሆ አዳም መልካምንና ክፉን ለማወቅ ከኛ እንደ አንዱ ሆነ። አጭር ጸሎት እንጸልይ። ለዘላለም የተባረከ ጻድቅና ቅዱስ አባት እግዚአብሔር ሆይ በክርስቶስ ኢየሱስ ስም ክብርና ምስጋናን ሁሉ ሰጥሃለሁ። ቅባትህ በዚህ ስለፈሰሰ፣ የመዓዛ ሽታ ስላወደ፣ ዕውቀትህ እግዚአብሔር ሆይ በእያንዳንዳችን ላይ ስለፈሰሰ እየፈሰሰም ስላለ አመሰግንሃለሁ። ጌታ ሆይ ከኔ ከደካማው ሰው የተነሳ ሳይሆን ነገር ግን በመካከላችን ከተንሰራፋው ቅዱስ ቅባትህ የተነሳ ሰዎች ሁሉ እውነትህ ስለሚገባቸው፣ ቃልህ ስለሚተረተር፣ የቃልህ ፍቺ ስለሚያበራ፣ የዕውቀትህ ሽታ ስለሚያውድ አመሰግንሃለሁ። የዘላለም አምላክ ጌታ እግዚአብሔር ሆይ ሰዎች በመንፈስና በቃል እንዲነኩ፣ ሕይወታቸውን ለአንተ እንዲሰጡ፣ እንዲለወጡ በኢየሱስ ክርስቶስ ስም ጸልያለሁ። በዚህ ቀን እግዚአብሔር አምላክ ሆይ እነሆ ደህንነት የሚያስፈልጋቸው ሰዎች በኢየሱስ ክርስቶስ ስም እነሆ በክርስቶስ ኢየሱስ ለዓለም ሁሉ የሰጠኸውን የከበረውን የሕይወት ስጦታ ተቀብለው እንዲወጡ ጸልያለሁ። ለእያንዳንዱ ሰው እንደሚገባውና እንደሚገባው ተናገር በኢየሱስ ክርስቶስ ስም። ተቀመጡ። የምናመልከው የሰራዊት ጌታ እግዚአብሔር የዓላማ አምላክ ነው። ያለ ዓላማ የሰራው አንዳች ነገር የለም። ወገኖቼ የምትነዱትን መኪና፣ የለበሳችሁትን ልብስ፣ በስራችሁ ቦታ፣ በቤታችሁ፣ በመንገድ ላይ የምትጠቀሙባቸውን ማቴሪያሎች በሙሉ ስትመለከቱ አንድም ያለ ዓላማ የተሰራ ነገር አታገኙ። እነዚህን ሰዎች ለሰው መጠቀሚያ ብለው የሰሯቸውን ነገሮች በዓላማ ከሰሯቸው፣ በእቅድ ከሰሯቸው፣ በሐሳብ ከሰሯቸው፣ ለአንድ ለሆነ ነገር ከሰሯቸው እግዚአብሔር ሰውን የሚያህለውን ፍጥረት እንዴት አድርጎ ለዓላማ ሰርቶታል። ወገኖቼ እግዚአብሔር ለምን ሰውን እንደፈጠረው በሰው ላይ ያለው አጀንዳ ድብቅና ስውር አይደለም፣ የተገለጠ ነው። እግዚአብሔር በሰው ልጅ ላይ ያለው ዓላማ አንድ ነው። የሰው ልጅ የክብሩ ተካፋይ፣ የሕይወቱ ተካፋይ፣ የዙፋኑ ተካፋይ፣ የመንግስቱ ተካፋይ፣ የዘላለም ወዳጁ እንዲሆን እግዚአብሔር ሰውን ለክብር ፈጠረ። ነገር ግን ዛሬ የሰው ልጅ በምንመለከትበት ጊዜ ያለው በዛ አይነት ሁኔታ አይደለም። ዛሬ የሰው ልጅ ምን አይነት ሁኔታ ውስጥ እንዳለ ለማየት ብዙ ምርምር አያስፈልግም። ቴሌቪዥናችሁን ኦን ስታደርጉ የምታዩት ዜና የሚያመጣው ነገር በሙሉ የሚያሳዝን፣ የሚሰቀጥጥ፣ ለጆሮ የሚከብድ፣ ልብ የሚያደክም። ዳሩ እናንተ ብዙ ጊዜ ስመለከት ቴሌቪዥናችሁን የዓለም ነገር አይደለም፣ ራሱ አሜሪካ ራሱ ዓለም ሆኗልና ከዚሁ ከየስቴቱ አይወጣም ብዙ። ወገኖቼ በዓለም ዙሪያ በየዕለቱ የሚሆነው ነገር ስታዩ በጣም የሚያሳዝንና የሚሰቀጥጥ። ሬዲዮናችሁ ስትከፍቱት የሚናገረው፣ ጋዜጣ ስታነቡ የሚናገረው ነገር በጣም የሚያሳዝን።
ለምንድነው ሰው በእንደዚህ አይነት አሳዛኝና ሰጣጭ ሁኔታ ውስጥ የገባው ብላችሁ ብትሉ በዘፍጥረት ምዕራፍ 1 2 3 ላይ እንዴት እግዚአብሔር ለክብር የፈጠረው የሰው ልጅ በኃጢአት ምክንያት እንደወደቀ ታነባላችሁ። ይሄ ጥልቀቱ እስከ ሲኦል የደረሰና የከበረውን የሰው ልጅ ሲኦል የከተተ ሰውን ደግሞ ከዛ ለማውጣት ዋጋው እጅግ ውድ ሆኖ የእግዚአብሔርን አንድያ ልጅ ኢየሱስ ክርስቶስን ወደ ምድር ያወረደ በመስቀል ላይ እንዲሞት ያደረገ ስፋቱ እጅግ ከመሆኑ የተነሳ ከምስራቅ እስከ ምዕራብ ዓለምን ሁሉ ያጥለቀለቀ ደግሞም ከዘር ወደ ዘር ተላልፎ እስከ ዛሬ ድረስ የሰው ልጅ ሁሉ ቪክቲም ያደረገ ይሄ ውድቀት ምንድነው? ስሩ ምንድነው? መሰረቱ ምንድነው? ምክንያቱ እንዴት ነው ከህይወቴ ሊነቀል የሚችለው? ወገኖቼ የውድቀትን ስር ታች ገብተን እንድናይ ይፈልጋል። ዛሬ ዓለም ብዙ የምትናገረው አላት፣ ብዙ የምታወራው አላት፣ ብዙ የምትጽፈው አላት። መፍትሄ ተብሎ በየቦታው ይነገራል። ነገር ግን ወገኖቼ የሰውን የውድቀት ምክንያት የሚነግራችሁና ደግሞ መንቀያውን ደግሞ ነፃ ማውጫውን የሚሰጣችሁ የእግዚአብሔር ቃል ብቻ፣ ወንጌል ብቻ። መጽሐፍ ቅዱስ እንደሚነግረን እግዚአብሔር ሰውን ከፈጠረው በኋላ በኤደን ገነትም ካኖረው በኋላ ምን ይላል? በገነት መካከል ሁለት ዛፎችን አበቀለ ይላል። የሕይወት ዛፍና መልካምና ክፉን የሚያሳውቅ ዛፍ። ሁለት ዛፍ ካበቀለ በኋላ ምን አለው እግዚአብሔር? መልካምንና ክፉን ከሚያሳውቀው ዛፍ ምን አታርጋለው? አትብላለው። ውጤቱንም ሲነግረው ከርሷ በበላ ቀን ሞትን ትሞታለህ። ወገኖቼ እነዚህ ሁለት ዛፎች እንደው ዝም ብለው ተራ መናፈሻ ውስጥ ያሉ ዛፎች አይደሉም። አዎ ጥላ ናቸው፣ አዎ ምሳሌ ናቸው። ከጀርባቸው የከበረ መንፈሳዊ እውነት ያለባቸው ናቸው። መልካምና ክፉን የሚያሳውቅ ዛፍ ከርሱ በበላ ቀን ትሞታለህ አለው። ደግሞ የሕይወት ዛፍ በቅድሚያ አንድ ነገር ፈተን ማለፍ ያለብን ይመስለኛል። እግዚአብሔር ምርጫን የሰጠው አይደል? ለሰው ልጅ ምንድነው የሰጠው? ምርጫን የሰጠው። ብዙ ሰዎች ወደ እኔ መጥተው እንዲህ ብለው ጠይቀውኛል። ብዙ አገልጋዮችም ተጠይቃችሁ የምታውቁ ይመስለኛል። እግዚአብሔር አምላክ ፍቅር ከሆነ ሰውን ለምን ፈተነው? ለሰው ለምን ምርጫ ሰጠው? ይሄንን አዳምና ሔዋን የበሉትን ይሄ መልካምና ክፉን የሚያሳውቀውን ዛፍ የተባለውን ለምን ተከለው? እግዚአብሔር ለምን ምርጫ የሚባል ነገር ሰጠው ለሰው ብለው ይላሉ። አሁን እግዚአብሔር እውነት ነው ምርጫ ሰጥቶታል ለሰው። እግዚአብሔር ለምንድን ነው ምርጫ የሚሰጠው? ወገኖቼ እዛ ጋር ብቻ ለአዳም አይደለም ምርጫ የተሰጠው። በአዳም ምክንያት ያጣነው ነገር አለ። ነገር ግን ዛሬ በክርስቶስ ምክንያት እናገኘው ዘንድ ክርስቶስ ኢየሱስ መጥቶ ስለ ኃጢአታችን ሞቷል። ነገር ግን ደህንነት አሁንም በምርጫ ነው ወደ እያንዳንዳችን የመጣው። ለምንድን ነው እግዚአብሔር ሁል ጊዜ ምርጫ የሚሰጠው? ምክንያቱን ልንገራችሁ። እግዚአብሔር በባህሪው መራጭ ነው። ስለሆነም ደግሞ እኛን ምን አደረገን? መረጠን። ጌታ ይመስገን። መጽሐፍ ቅዱስ በኤፌሶን ምዕራፍ 1 ቁጥር 4 ላይ ሲናገር እንደዚህ ይላል፣ ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ ኢየሱስ መረጠን ይላል። እግዚአብሔር የሚመርጥ አምላክ ነው። አስቀድሞ የመረጠ ደግሞ አንድ ነገር ይፈልጋል። ምን? መመረጥ ይፈልጋል። ምክንያቱም እሱ አስቀድሞ ምን አድርጓል? መርጧል አይደል እንዴ? ስለዚህ እሱ ደግሞ አሁን ተራው ምን እንዲሆን ይፈልጋል? እንዲመረጥ ይፈልጋል። ዝም ብላችኋል። እንግዲህ በደንብ እንዲገባችሁ ምሳሌ ልስጣችሁ። እንበልና ምሳሌ ነው። እዚህ ጉባኤ ውስጥ አንድ ወንድም አለ። ይሄ ወንድም በጣም እንደው እግዚአብሔር የባረከው ወንድም ነው። በስራ የተከናወነለት ነው። ትምህርቱን ጥሩ ጨርሷል። ቤት ገዝቷል። ምን ብሏል? በዚህ አገር ቋንቋ ጥሩ የተደራጀ ሰው ነው። አላገባም። አሁን ማግባት ይፈልጋል፣ ይጸልያል። አንድ ቀን አንዲት እህት አያት። ምሳሌ ነው። ሲያያት ልቡ ደነገጠ።
ሲያይ ውስጡን ሲመለከት ስሜቱን ውስጡን ሲፈትሽ ምን ብሎ አለ? እግዚአብሔር ለኔ የሰጠኝ እህት ናት። ስለዚህ በቃ እሷ የኔ የወደፊት የትዳር ጓደኛዬ ናት። ከዛ በቃ አያት፣ ነገሯን ሁሉ አየና 100% ሊያገባት ወሰነ። ይገባችኋል? ፈቃደኛ ነው። በቃ እሷ ናት አለ። ስለዚህ ጉዳዩ አለቀ አላለቀም? አይሰማኝም። አንዳንዶቻችሁ ዝም ብላችኋል። ጉዳዩ አለቀ አላለቀም? ዝም ያላችሁ ሰዎች በጠለፋ ታምናላችሁ ማለት ነው። ጠለፋ ደግሞ በአሜሪካን ሕገ መንግስት በጣም የሚያስቀጣ ነገር ስለሆነ ብታስተካክሉ ይሻላችሁ። ይሄ ሰውዬ እሱ ስላያት፣ እሱ አስቀድሞ ስለወደዳት፣ አስቀድሞ ስለመረጣት፣ አስቀድሞ ስለወሰናት ጉዳይ አለቀ ካላችሁ ምን ሊቀጥል ነው ማለት ነው? ጠለፋ ሊቀጥል። አይ እኛ በፍቅር ነው እንጂ ምናምነው በጠለፋ እናምን ካላችሁ እሷን መጠየቅ አለበት። ስለዚህ የመረጣት መመረጥ አለበት። እሷም ተራዋን ደግሞ የመረጣትን ምን ማድረግ አለባት? ምን ማድረግ አለባት? ምን ማድረግ አለባት? ወገኖቼ የምናመልከው የሰራዊት ጌታ እግዚአብሔር በጠለፋ አያምንም። ማንንም አይጠልፍም። አሁን አስቀድሞ ወዶሃል፣ አስቀድሞ ወዶሻል፣ መርጦሻል፣ ወስኖሻል። በህይወት ዓላማ አለው። የዘላለም መንግስቱን ደስታውን ተካፋይ እንድትሆን አስቦሃል፣ አይቶሃል። ነገር ግን አይጠልፍም። እሱ አስቀድሞ እንደመረጠህ፣ እሱ አስቀድሞ እንደመረጠሽ አንተም ተራህን፣ አንቺም ተራሽን እንድትመርጪው ይፈልጋል፣ እንድትመርጠው ይፈልጋል። እኔ በጣም ደስ የሚለኝ ተጠልፌ አይደለም የመጣሁት። ምርጫ ተጠይቄ አስቤበት የመረጠኝን መርጬ ነው። ሃሌሉያ! እስቲ የመረጣችሁን የመረጣችሁ ሃሌሉያ! ስለዚህ እግዚአብሔር ሁሌ ምርጫ ይሰጣል። እወቁና ግቡበት። ስለዚህ መልካምና ክፉን ከሚያሳውቀው ዛፍ ፍሬ አትብላ፣ ከእርሱ በበላ ቀን ሞትን ትሞታለህ አለው። እንደገና ግን ከሕይወት ዛፍ እንዲበላ ደግሞ ሰጠ። ይሄ ሰው ገና ወስኖ ከሁለቱ አንዳቸውንም ዛፍ ከመብላቱ በፊት ኒውትራል የሆነ ሰው ነው። እነዚህ ሁለት ዛፎች የሚሰጡት ነገር አለ። ምን እንደሚሰጡ ልንገራችሁ። ሁለቱም የሚሰጡት ዕውቀት ነው። አንደኛው ስሙ ራሱ ይናገራል። የምን ዕውቀት ነው የሚሰጠው? መልካምንና ክፉን ማወቅ። አንደኛው ደግሞ የህይወት ዛፍ ይባላል። ምን አይነት ህይወት? የዘላለም ህይወት። የዘላለም ህይወት ምንድን ነው? ማወቅ ትፈልጋላችሁ ወገኖቼ? የዘላለም ህይወት ምን መሆኑን ማወቅ የምትፈልጉ ከሆነ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ኢየሱስ ክርስቶስ ጥሩ አድርጎ ዲፋይን አድርጎታል። ምን አለ? አባት ሆይ እውነተኛ አምላክ የሆንከውን አንተን የላከውንም ልጅን ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ህይወት ናት አለ። የዘላለም ህይወት ማለት እግዚአብሔርን ማወቅ ማለት ነው። ከኔ ጋር እስቲ እንዲበሉ፣ የዘላለም ህይወት ማለት እግዚአብሔርን ማወቅ ማለት ነው። ስለዚህ ሁለቱም ዛፎች ምንድነው የሚሰጡት? ምንድነው የሚሰጡት? ዕውቀት። ይሄኛው ምን ማወቅ? መልካምንና ክፉን ማወቅ። ይሄኛው ደግሞ ምን? ይሄው ዛፍ ደግሞ ምን ማወቅ? እግዚአብሔርን ማወቅ። እግዚአብሔርን ማወቅ፣ መልካምና ክፉን ማወቅ። እግዚአብሔርን ማወቅ፣ መልካምና ክፉን ማወቅ። ይሄ ሰው ይሄን ዛፍ ፍሬ ከመብላቱ በፊት፣ ከሁለቱም አንዱን ከመብላቱ በፊት እግዚአብሔርንም ሊያውቅ በሚገባው መጠን ገና አላወቀም። ስለ እግዚአብሔር ማወቅና እግዚአብሔርን ማወቅ የተለያየ ነገር ነው። እስቲ ጥያቄ ልጠይቃችሁ። ፕሬዚደንት ዊሊያም ጄፈርሰን ክሊንተንን የምታውቁ እጃችሁን አሳዩ። ጉድፈላ እንዳይሰሙ ነው። ፕሬዚደንት ዊሊያም ጄፈርሰን ክሊንተንን የሚያውቅ ሰው እጁን ያሳይ። ክሊንተንን የሚያውቅ ሰው። ተግባብተናል ማለት ነው። አዎ በየቴሌቪዥኑ እናያቸዋለን። አዎ በየምኑ እናያቸው፣ በየጋዜጣው እናያቸዋለን። ብዙ ጊዜ እናቃቸው። 8 ዓመት አይተናቸዋል። ግን አንድ ቀንም ከሳቸው ጋር ሻይ ጠጣ ሰው ያለ አይመስለኝም። ቁጭ ብሎ ያወራ ሰው ያለ አይመስለኝም። አሁን ይሄ ሰው እግዚአብሔርን ለማወቅ ነው የተጠራው። ነገር ግን እግዚአብሔርን ለማወቅ የሚገባውን ያህል ለማወቅ ህይወት ያስፈልገዋል። ያም ህይወት ያለው እዛ ዛፍ ውስጥ ነው። ያ ዛፍ ምሳሌ ነው። የህይወት ዛፍ ይባላል። እዚህ ጋር ደግሞ ያለው መልካምንና ክፉን ማወቅ ነው። አሁን አንድ ትልቅ ትግልና ውጥረት ታያላችሁ። በዚህ በኩል
እግዚአብሔር እንዳይበላ ሲናገረው ታያላችሁ። እግዚአብሔር እጅ ስለማይጠመዝዝ እግዚአብሔር ስለማያስገድድ ይሄንን ቃል ነው የተናገረው። በዚህ በኩል ደግሞ ጠላት ሲሸነግል ሲያታልል ታያላችሁ። በድካሙ በኩል ሲመጣ ታያላችሁ። በሔዋን ድካም በኩል በአዳም መታለል በኩል አንድ ነገር ለማስፈጸም ሰይጣን ሲታገል ምን ሰው የሕይወትን ዛፍ ፍሬ እንዳይበላ ነገር ግን መልካምና ክፉን የሚያሳውቀውን ዛፍ ፍሬ እንዲበላ ሰይጣን ሲታገል ታያላችሁ። ምንድነው ይሄ ሁሉ ሽርጉድ? ምንድነው ይሄ ሁሉ ትግል? ለምንድነው እዚህ ጋር ያለው ሚስጥር? እንዴት ነው መልካምና ክፉን የሚያሳውቀውን ዛፍ መብላት ሰውን ይህን አይነት ሞት ሊያመጣበት የቻለው? በመሰረቱ ሰው ሲፈጠር የተፈጠረው እግዚአብሔርን እንዲያውቅ እንጂ መልካምና ክፉን እንዲያውቅ አይደለም። ለምን መሰላችሁ? ምክንያቱም እግዚአብሔር መልካምና ክፉን ሊያውቅለት እርሱ ደግሞ እግዚአብሔርን ሊያውቅ በዚህ ውል ነው። ይሄ መልካምና ክፉን የሚያውቅለትን ከክፉ ሊጠብቀው የሚችለውን በመልካም ነገር ሊያጠግበው የሚችለውን እግዚአብሔርን ለማወቅ የተፈጠረው ሰው እግዚአብሔርን ማወቁን ትቶ ወይም እግዚአብሔርን እንዲያውቅ ሊያስችለው የሚችለውን ሕይወት ትቶ ምን ወደ ማወቅ ሄደ? መልካምና ክፉን ወደ ማወቅ ሄደ። ወገኖች የሆነውን ተመልከቱ። ልክ ሲበሉ ይላል ሁለቱም በሉ ይላል፣ ራቆታቸው እንደሆነ አወቁ ይላል። በምንድን ነው የጀመሩት? የሚያሳውቅ ነው፣ በማወቅ ነው የጀመሩት። ምን አረጉ? አወቁ። አሁን አንድ ነገር እንድታዩ ፈልጋለሁ። ምንድን ነው ያወቁት? ጉባኤው ይንገረኝ። መልካምንና ክፉን። ወገኖች ሰው የደረሰበትን አደጋ ተመልከቱ። ልክ ይሄ ሰው ይሄንን ፍሬ ከበላ በኋላ ነፍሱ መልካምንና ክፉን በማወቅ ከተሞላች በኋላ ዞር ብሎ ሲመለከት ከኋላው የተደረደረ እጅግ በጣም ብዙ ነገር አለ። ምንድን ነው መሰላችሁ? ክፉ። ሰው በዚህ ምድር ላይ ሲኖር ክፉ ብሎ የሚጠራው ነገር ሁሉ፣ ክፉ ብሎ የሚፈራው ነገር ሁሉ፣ እንዳይደርስብኝ ብሎ የሚሰቀጥጠው ነገር ሁሉ፣ የሚሰጋው ነገር ሁሉ። እስቲ አስቡ ወገኖቼ፣ ሰው በዚህ ምድር ላይ ሲኖር ስንት ክፉ ነገር አለ የሚፈራው? ከቁጥር በላይ የሆነ በዓለም ላይ ያለ ክፉ ተብሎ የሚጠራ ሰው እንዲነካው የማይፈልግ ሰው እንዲደርስበት የማይፈልገው ነገር ሁሉ አወቀው። ሲመለከት ደግሞ ማንን ነው የሚያሳድደው? ያ ክፉ። እነዛ ክፉ ነገሮች ሁሉ ማላይ ነው የደቀኑት፣ ማላይ ነው ያነጣጠሩት፣ ሰው ላይ ነው። ስለዚህ ተመልከቱ ወገኖቼ፣ ቅድም ያቅ ነበር ክፉን አያውቅም አይደል እንዴ? አሁን ግን አወቀ አይደል እንዴ? ካወቀ በኋላ አላውቅም ማለት ይችላል? ካወቀ በኋላ ተሳስቼ ነው አላወቅኩም፣ በቃ የላችሁም እናንተ ክፉ ነገር አላያችሁም በቃ ማለት ይቻላል? አይችልም። ሰው ራሱን ካወቀ በኋላ ራሱን ማታለል ይችላል እንጂ አላውቅም ማለት አይችልም። ወገኖቼ ዞር ብሎ ሲያይ ክፉ የተባለው ነገር በሙሉ ተደርድሯል። ሁሉም ደግሞ አነጣጥሯል ሰው ላይ። ያን ጊዜ ነፍሱ ካወቀችው የተነሳ ደነገጠች። ስለዚህ የምታቀው ደግሞ ክፉን ነው እንጂ ከክፉ የሚያድነውን ስላልሆነ ነፍሱ አንድ ጥያቄ ያቀረበችለት፣ እንደምንም አድርገህ አድነኝ አለችው ሰውየውን። አድነኝ፣ አንዱ ምን ይነካኝ አልፈልግም፣ አንዱ ምን ይደርስብኝ አልፈልግም፣ አድነኝ አለችው። ይሄ ሰው ነፍሱን ከክፉ ለማዳን ምን ጀመረ? ሩጫ ጀመረ። ችግሩ እኮ ክፉን ብቻ ማወቁ አይደለም። ዞር ብሎ ወደፊት ሲመለከት ደግሞ በዚህ ዓለም ላይ መልካም ተብሎ የሚጠራው ነገር መቼስ ሰው ጽፎ ሊጨርሰው የማይችል ዘግቦ ሊጨርሰው የማይችል መልካም ተብሎ የሚጠራ ሰው ሁሉ የሚፈልገው፣ ሰው ሁሉ የሚሮጥለት፣ ሰው ሁሉ የሚስገበገብለት፣ ሰው ሁሉ የሚሻማለት መልካም ነገር ሁሉ አወቀ፣ ታየው። ከዛ ነፍሱ ደግሞ አሁን ምን አለችው? እንደምንም አድርጋ አለች። ምክንያቱም በመልካም ነገር የሚያጠግበውን ሳይሆን ያወቀችው መልካምን ያወቀችው። ስለዚህ በዚህ አግኝልኝ አለችው፣ አስጨብጠኝ፣ አስይዘኝ፣ አምጣልኝ፣ እንደምንም ብለህ አምጣልኝ አለችው። ስለዚህ የሰው ነፍስ ሊፈጽመው የማይችል አሳይመንት ተሰጠው። ተመልከቱ፣ ሰውየው ሊፈጽመው የማይችለው ኃላፊነት ተሰጠው። ስለዚህ በዘፍጥረት ምዕራፍ 3 ላይ የሰው ልጅ ሩጫ ጀመረ። ሁለት አይነት ሩጫ፣ ከክፉ የማምለጥ ሩጫ፣ መልካሙን ለመያዝ ሩጫ። አንዳንድ ስቴዲየም እና የኦሎምፒክ ስፍራዎች ተተኩሶ ሩጫ እንደሚጀምር አይነት ዘፍጥረት ምዕራፍ 3 ላይ እግዚአብሔር አይደለም የተኮሰው፣ ጠላት ተኮሰና ሰው ሩጫ ጀመረ። ይሄ ለትልቅ ስራ የተጠራ ሰው፣ በሰማይ የሚበሩትን አዋፋት፣ በምድር የሚንቀሳቀሱ እንስሳት፣ በባህር ጥልቅ ያሉትን አሶች ሊገዛ የተፈጠረ ክቡር ሰው ስራውን ጥሎ ሩጫ። ይሄ ለፌሎሺፕ ለህብረት ከእግዚአብሔር ከአምላኩ ጋር በዛ በተቀደሰ ስፍራ ህብረት ለማድረግ የተፈጠረ ሰው ህብረቱን ጥሎ ማን ያዘው? ወገኖቼ ስርዓት ያለው ሩጫ እንደምስላችሁ የድንጋጤ፣ የመበርገግ፣ የመፍራት፣ የስጋት ሩጫ ነው። በጣም የሚገርመኝ ከስንት ሺህ ዓመት በፊት በኤደን ገነት ሰይጣን ተኩሶለት የተጀመረ ሩጫ ዛሬም አለባብቃቱ ነው። ዛሬም ሰው ሁሉ ይሮጣል። በየስፍራው ብትሄዱ ሰው ይሮጣል፣ 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 ይሮጣል።
የሚያስቆመው የለም። ምክንያቱም በአንድ አይነት መንገድ ብቻ አይደለም የሚሮጠው። ክፉን ለመሸሽ ብቻ አይደለም የሚሮጠው፣ መልካሙንም ለመያዝ ነው የሚሮጠው። መልካሙን ለመያዝ ብቻ አይደለም፣ ክፉን ለመሸሽ ነው የሚሮጠው። ነፍሱ ጥያቄ አቅርባለታለች። ይሄን ጥያቄ ደግሞ እምቢ ማለት አልቻለም። ለዚህ ጥያቄ መልስ አለመስጠት አልቻለም። ያወቀውን ደግሞ አላውቅም ማለት አልቻለም። ስለዚህ ሰው እየሮጠ ነው ያለው ወገኖች። ይሄ ሩጫ የእግር ሩጫ ብቻ አይደለም። የእግር ሩጫ እኮ እንደው ያላል ይሄ በእግር የሚሮጠው ሩጫ እኮ ለሰውነትም እንደው ጉልምትን እንደ ሰውነትን ለማጎልመስ በጣም ይጠቅማል። የልብ ሩጫ ነው። ያ አዳም ውስጥ የገባው ደግሞ መርዝ፣ መልካምና ክፉን የማወቅ መርዝ እንዲህ ወደ ልጆች እየተላለፈ ወደኛ ደረሰ። እኛም ደግሞ ተወለድን። ሕፃን ሳለን እንኳን ደህና ነበርን። ግን ትንሽ ቆይና ቤተሰቦቻችን ምን አሉ? አደገ፣ ነፍስ አወቀ ተባለ። ነፍስ አወቀ ማለት መልካምና ክፉን አወቀ ማለት ሩጫ ጀመረ ማለት ነው። ጀመር ነው እኛም ሩጫ ወገኖች። ዛሬ በዓለም ዙሪያ ብትመለከቱ የሰው ዘር የተፈጠረለትን ዓላማ ጥሎ፣ የሰው ዘር የተጠራለትን እረፍት ትቶ፣ የተጠራለትን ክብር ትቶ ይሮጣል። የሚገርማችሁ አንዳንዱ ሰው ቀን ሲሰራ ይውልና ሲማታ ደግሞ እንደው ወደ ቤት ሄጄ ልረፍ ይልና ይገባና ቤቱም ገብቶ ይሮጣል። አንዳንዱ ቤት ገብቶ እንደው ሳሎን ቡናውን ማኪያቶን እየጠጣ ይሮጥና እስቲ ደግሞ ትንሽ አረፍ ልበል ብሎ አልጋ ውስጥ ገብቶ ይሮጣል እንደገና። አንዳንዱ ደግሞ እዚህ ቤት ምንም አይታረፍም ወጣ ካልተባለ ብሎ ወደ ፍሎሪዳ ሄድና እዛም ሄዶ ቢች ዳር ይሮጣል። አንዳንዱ የቫኬሽን ፈቃድ ሞልቶ ስራውንም አቁሞ ደሞዝም ሳይከፈለው እረፍት ቦታ ብሎ ሄዶ ይሮጣል። ወገኖች ሩጫው የልብ ሩጫ ነው። ምንድነው የሚያስሮጥ ብትሉት ከኋላ የሚያሳድደው ክፉ አለ፣ እሱን ለማምለጥ። ከፊት ደግሞ ነፍሱ ካልያስክልኝ የምትለው መልካም ነገር አለ፣ እሱን ለመጨበጥ ይሮጣል። ወገኖቼ ሰው መልካምንና ክፉን ማወቅ በሚባል መርዝ ተነደፈ። ሰው ረፍት አጣ፣ ሰው ሰላም አጣ። ወገኖች ያን ነገር ልንገራቸው፣ የበሽታ ትልቁ ምክንያት ከውጭ የሚመጣ ነገር አይደለም፣ የምትበሉት ነገር አይደለም፣ አየሩ አይደለም፣ ፀሐዩ አይደለም፣ ከውጭ የሚመጣው አይደለም፣ ከውስጥ የሚመጣው። ሰው ከመጨነቁ የተነሳ፣ ሰው ከመሮጡ የተነሳ፣ ሰው ረፍት ውስጡ ረፍት ሰላም ከማጣቱ የተነሳ አብዛኛው በሽታ ምልክቱ በውጪ መፈነዳዳት ይጀምራል፣ መውጣት ይጀምራል። በተለያየ ስም፣ በተለያየ በሽታ ስም መገለጥ ይጀምራል። ውስጥ ያለው ነገር ወገኖቼ በሽታ መገለጫ ነው፣ በሽታ ምልክት ነው። አብዛኛው ከዛ የሚመጣ ሰው በሩጫ ተለከፈ። ለምን? የተፈጠረው መልካምና ክፉን ለማወቅ አይደለም። ወገኖች ያን ነገር ልንገራችሁ፣ እግዚአብሔር ሙሉ ጊዜውን የሰጠው ለአንድ ስራ ነው፣ ለአንተና ለአንቺ መልካምና ክፉን ለማወቅ ነው። ሰው ግን ራሱ አወቀና ሩጫ ጀመረ። ወገኖቼ ሰው መልካምን አወቀ እንጂ መልካምን የሚያስጨብጠውን አላወቀም። ሰው ክፉን አወቀ እንጂ ከክፉ የሚያድነውን አላወቀም። ሰው መልካሙን አወቀ እንጂ መልካምን የሚያመጣው የሚስበው ወደሚያስጠጋው ችሎታ የለውም። ክፉን አወቀ እንጂ ክፉን የሚያርቀው ችሎታ የለውም። ወገኖቼ እኔም እንደዚህ ነው የሆንኩት። ነፍስ ካወቅኩ በኋላ ሩጫ ነው የጀመርኩት። አንድ የሚገርመኝ የሩጫ አዙሪት አለ። አብዛኛው ደግሞ ሰው የሚሮጥበት እንትኑ የተሰመረው አዙሪት ነው። ይገባችኋል? ዞሮ እዛው ነው። እኔ ከኢትዮጵያ ስወጣ የዛሬ 13-14 ዓመት ገደማ ከኢትዮጵያ ስወጣ የ18 ዓመት ልጅ ነኝ። ምን እየታየኝ እንደወጣው ታውቃላችሁ? አሜሪካን እየታየኝ ነው የወጣው። ቀጥታ ከአዲስ አበባ ተነስቼ ድሬዳዋ ገባሁ። ማላቀው ሀገር ነው። ድሬዳዋ ደግሞ 3 ወር ከረምኩና እነዚህ ሶማሌዎች አሉ በረሃ ውስጥ የሚሄዱ ሰው ይዘው የሚሄዱ እነሱን እንደምን ፈላልግ ያገኘሁና ከነሱ ጋር ወደ ጅቡቲ የ9 ቀን የእግር ጉዞ ማድረግ ጀመርኩ። ወገኖቼ አቡጀዲ ታጥቄ ራቁቴን በዘይት ላስቲክ ውሃ አንገቴ ላይ በዱላ አንግቤ የ9 ቀን ጉዞ
ወደዛ በሚገሰግስበት ጊዜ ከኔም ጋር የሚሄዱ ሌሎች ሰዎች ነበሩ። ጸሎታችን ጌታን እንኳን አናውቅም፣ ግን ሁላችንም እንጸልይ ነበር። ምንድነው ጸሎታችን? እግዚአብሔር ሆይ ብቻ ጅቡቲ አድርሰን፣ ይሄን በረሃ አሳልፈ፣ እነዚህን ሽፍቶች አሳልፈ፣ ይሄን አውሬ አሳልፈ፣ ብቻ ጅቡቲ አድርሰን። ጸሎታችን እሱ ነበር። የሚገርማችሁ ግን ጅቡቲ ስንደርስ እዛ ከኛ በፊት ቀድመው ብዙ ዓመት የቆዩ ስደተኞችን ስናገኝ እነሱ ግን ጸሎታቸው ጅቡቲ አድርሰን አይደለም፣ ደርሰዋል። ጌታዊ ጣሊያን ነው የሚሉት። ጣሊያን እግዚአብሔር ሆይ ጣሊያን ብቻ አድርሰን ይላሉ። እኔ አልሄድኩም እንጂ ወሬ ስሰማ ጣሊያን ያሉት ደግሞ ቫቲካን በረንዳ ላይ ተኝተው አሉ። እግዚአብሔር ሆይ አሜሪካ፣ በቃ ሌላ ነገር አንጠይቅህም፣ እንደ አሜሪካ ከጋገባን እናመልካለን አሜሪካ ይላሉ። አሜሪካን ደግሞ ስሰማ እዚህ የመጡት ደግሞ እኔም ማገራገር አለኝ ይላሉ አሉ። አዙሪት ታዲያ የአዙሪትን ነገር ታቆ እንደሆነ አዙሪት ዝም ብሎ አይደለም ያሽከረክረው። ሽክርክሪቱን እያጠበበው ይተወትፋል። ስለዚህ ሰው ይሄን የአዙሪት ሩጫ ሲዞር ስንቶቻችሁ ናችሁ በስንት መንገድ ነው እዚህ የመጣችሁት እኮ? ስንቶቻችሁ እስቲ መንገድ ላይ የጸለያችሁት ጸሎት እግዚአብሔር ሆይ እንዲህ እዛ ብታደርሰኝ ህይወቴን ዘመኔን ሙሉ ገዛልሃለሁ በረከት ስንት ነገር ተብሏል እኮ። በተለይ በዛች በጭንቋ ሰዓት እዚህ ከመጡ በኋላ ግን አገሬ ብትመልሰኝ ነው ደግሞ ሌላው አንድ ቀን እንደው እንዲያርጋልኝ እንዲያ። ወገኖች ተመልከቱ፣ እንዲሁ ሰይጣን ሲያዞር እያጠበበው ይመጣና መጨረሻ ግን ሰው ሊመለስበት ወደማይችል ጥልቅ ይከታል። ሰው እረፍት አጥቷል። አወቀ አላወቀም ማለት አይችልም። ምን አወቀ? ክፉን አወቀ፣ ለማምለጥ ይሮጣል። ምን አወቀ? መልካም አወቀ፣ ለመያዝ ይሮጣል። ወገኖቼ ታውቃላችሁ፣ ሰው ሲሮጥ መጨረሻ ላይ ያው እድሜውን ጨርሶ ይሞታል አይደል እንዴ? ስለዚህ የቀብር ስነ ስርዓቱ ላይ የሚነበበው የሩጫው ታሪክ ነው። አቶ ከሌ በዚህ ዘመን በዚህ እድሜ ሩጫ ጀመሩና በዚህ ቀን ሩጫቸውን ጨረሱ ይባላል። ግን የትም አልደረሱም። ወገኖች ይሄ እኮ በኦሎምፒክ ውድድር ላይ የሚደረገው ሩጫ አቅል ያለው እንደው ስም ያለው ሩጫ እኮ ነው። ሽልማት የሚያስገኝ እኮ ነው። ይሄ ሽልማት የሌለው አደጋ ውስጥ የሚከት የፍርሃት ሩጫ፣ የፍርሃት ሩጫ፣ ክፉን ለማምለጥ የፍርሃት ሩጫ፣ መልካሙን ለመያዝ የምኞት ሩጫ፣ ከንቱ የሆነ ሩጫ። ለዚህ ነው ኤፌሶን ላይ ምን ይላል የእግዚአብሔር ቃል ምዕራፍ 4 ቁጥር 23 22 ላይ ሄዳችሁ ስትመለከቱ ፊተኛ ኑሯችሁን እያሰባችሁ እንደሚያታልል ምኞት የሚጠፋውን አሮጌውን ሰው አስወግዱ። ወገኖቼ ይሄ አሮጌው ሰው ባህሪው ምንድነው? እንደሚያታልል ምኞት የሚጠፋ ነው። እኔ ወደ ጅቡቲ በምድረ በዳ ስሄድ በጣም የሚገርመኝ ነገር አንድ ሰውዬ የመከረው ምክር አይረሳኝም። ሰውየው ለካስ ትንሽ ያውቃሉ ግን ብዙ አያውቁም። ምክንያቱም ከመሄድ በፊት አለኝ ልጄ አሉኝ በበረሃ ውስጥ ስትሄድ አንድ ነገር ብቻ ተጠንቀቅ። ምን ነው አባባ አልኳቸው። ሰይጣን አለ አሉኝ። ምን ያደርጋል አልኳቸው። ከሩቅ ውሃ ያሳይሃል አሉ። ወደ ውሃው ስተጋ እየጎተተው ውሃውን ይወስድብሃል። አንተ ደረስኩ ስትል እየሳበው መጨረሻ ላይ በጥም ትሞታለህ አሉኝ። ወገኖቼ ሰውየው በአንድ በኩል ልክ ናቸው፣ በአንድ በኩል ልክ አይደሉም። ልክ የሆኑት ምንድነው? እውነት ነው። በምድረ በዳ ውስጥ እንደዛ አይነት ነገር አለ። ውሃ ከሩቅ ታያላችሁ፣ ግን ስትሄዱ እየራቃችሁ ይሄዳል። ትልክ ያልሆኑት ግን ሰይጣን ሳይሆን ሚራዥ ኢሜጅ ነው። በፊዚክስ ቋንቋ ሚራዥ ኢሜጅ ይባላል። ምን ማለት ነው? አሸዋው ከሩቅ ያንጸባርቃል። ሲያንጸባርቅ ውሃ ነው የሚመስላችሁ፣ ባህር ዳር ነው። ስለዚህ አንዳንድ ሰው ይታለላል። ከቤቱ ከወጣ በኋላ ትንሽ ቆይቶ ቤት ልመለስና ልቅዳ ወይስ እዛ ወንዝ ላይ ሄጄ ልቦራጨቅ ይልና ይገባቸዋል። ያስብና ግድ የለም እዛ ውሃ ጋር ድረስ እያለ ሲሄድ ያ ሚራዥ ኢሜጅ ነው። ፀሐይ ሲመታው አሸዋው የሚያንጸባርቀው ነው፣ ባህር ነው የሚመስለው። ወገኖቼ ሰው መንገድ ላይ በጥም ይሞታል። ወገኖቼ ዓለም ያላት ነገር፣ ሰይጣን ያለው ነገር ሚራዥ ኢሜጅ ብቻ። ጠብታ ውሃ ምላስ የሚያርስ ነገር የለም። ግን ከፊታችሁ የሚያሳያችሁ ባህር ነው። ሰው በሩጫ ተለከፈ። ይህንን ያመጣበት ምንድነው? መልካምንና ክፉን ማወቅ ነው። ነገር ግን ዛሬ እግዚአብሔር በየስፍራው ያውጃል። እግዚአብሔር ድምፁን ከፍ አድርጎ ይናገራል። ምን እያለ? እረፉ እኔም አምላክ እንደሆንኩ እወቁ ይላል። ሃሌሉያ ወገኖቼ፣ ለሰው ህይወት እረፍት የሚያመጣው ብዙ የሳይንስ ምርምርና እውቀት ማወቅ አይደለም፣ እግዚአብሔርን ማወቅ ነው።
ለዚህ ነው እረፉ አለና መድኃኒቱን ሲናገር እኔም አምላክ እንደሆንኩ እወቁ አለ። እወቁ። ይህንን ዕውቀት ማወቅ እኔንም ማወቅ ያሳርፋል አለ። እኔንም ማወቅ እረፍትን ይሰጣል። የዚህ ዓለም ሰዎች ተመራምረዋል። በተለይ ወደዚህ ወደ ምዕራቡ ዓለም ስትመጡ በጣም ረቀዋል። ብዙ ነገር ያውቃሉ። እኔ ወገኖቼ የሳይንስን ዕውቀት አልቃወም፣ እደግፋለሁ። እሱን ማለት አይደለም የምላችሁ ያለሁት። ሰው ግን በግል ህይወቱ ላይ ክፉን እያወቀ ከክፉ የሚያድነውን ባለማወቁ፣ መልካምን እያወቀ በመልካም የሚያጠግበውን ባለማወቁ የሚቀበዘበዘውን ዕውቀት ነው የምላቸው። ግን የዚህ ዓለም ሊቃውንቶች ተሰበሰቡና አጠኑ። ምንድነው የሰው ችግሩ አሉ። የሰው ችግሩ ምንድነው ብለው ሲያጠኑ ምን እንደሆነ እንዳገኙ ታውቃላችሁ? ዕውቀት ነው ችግሩ አሉ። አለማወቅ። የተሳሳቱት ምንድነው? አሁን ዕውቀት ነው ችግሩ። አለማወቅ ግን እግዚአብሔርን አለማወቅ እንጂ አለማወቅ የዚህን ዓለም ነገር አለማወቅ አይደለም። እነዚህ ሰዎች ግን ምን አሉ? መሐይምነት ነው የሰው ችግሩ አሉ። አለማወቅ ነው አሉና መረመሩ። እውነቱም ደግሞ ብዙ ነገር ገለጡ። ብዙ ነገር ከጨለማ ውስጥ የተሰወረውን አወጡ። ዕውቀት በዛ። እንደምታውቁት አሜሪካን ውስጥ ብዙ ዕውቀት አለ። ነገር ግን ወገኖቼ ለሰው ዕውቀትን በመስጠታቸው የእግዚአብሔርን ዕውቀት አይደለም የምድርን ዕውቀት በመስጠታቸው ሩጫ ጨመሩበት እንጂ ያመጡለት ብዙ ነገር የለም። ሩጫ ጨመሩበት። እንዴት ብላችሁ ትሉኝ ይሆናል። ባለፈው ዓመት ልክ 2000 ሲገባ ጃንዋሪ ዲሴምበር ጃንዋሪ አካባቢ አውሮፓ ነበርኩኝ። እናንተ እዚህ ስለነበራችሁ ታውቁታላችሁ። ስንቶቻችሁ ትዝ ይላችኋል? Y2K በግ ተረሳ አይደል እንዴ? አሁንማ ስንቶቻችሁ እህል ገዝታችሁ ከስራችኋል አይደል እንዴ? እስቲ Y2K ትዝ የሚላችሁ ሰዎች በጣም ጥሩ። ያን አካባቢ ይሄን የአውሮፓውን ህዝብ በመመለከትበት ጊዜ ይሄን የአሜሪካውን ህዝብ በመመለከትበት ጊዜ ግራ ገብቶ ተጨንቆ ተርበድብዶ በፍርሃት ውስጥ ነበር። ምን ስላወቀ? ይሄን የY2Kን ሚስጥር ስላወቀ። ታዲያን ጊዜ አገሬ ገበሬ ለጥ ብሎ እንቅልፉን ይለጥጥ ነበር። Y2K መጣ ብትሉት ምንድነው Y2K ያገባው ማያቀም። ወገኖች እዚህ ጋር መሐይምን አለማወቅን አይደለም እያስተጋባው ያለሁት። ግን አንድ ነገር እንድታውቁ ፈልጋለሁ። የትኛው ዕውቀት? እግዚአብሔርን ማወቅ ነው የሚያስፈልገው። አንድ ሰው ከነዚህ ሳይንቲስቶች መካከል እግዚአብሔርን ቢያውቅ ኖሮ ከዚህ ቀን ወዲህ ይሄ ነገር ምንም እንደማይሆን ቢያውቅ ኖሮ ምን ያህል ረፍት ባረፈ ባልተጨነቀም ነበር። ሰውን ዕውቀት አስጨንቁ። እዚህ ጋር አንድ ነገር በጣም አስደነቀኝ። ምን የሚል ቃል አነበብኩኝ? ቅድም አንብቤላችኋለሁ ለእናንተም። እግዚአብሔር አምላክም አለ። ምን አለ? አዳም መልካምንና ክፉን ለማወቅ ከእኛ እንዳንዱ ሆነ አለ። ምን ማለቱ ነው? ለካስ እግዚአብሔርም መልካምንና ክፉን ያውቃል። አሁን ያውቃል። ነገር ግን እግዚአብሔር መልካምንና ክፉን ያወቀበት መንገድና ሰው መልካምንና ክፉን የሚያውቅበት መንገድ ለየቅል ነው። ልብ በለው። ሰው መልካምንና ክፉን ለማን ነው ያወቀው? ንገሩኝ። ለእህቱ፣ ለወንድሙ፣ ከጎኑ ላለው ሰው ለማን ነው ያወቀው? ለራሱ። አይዟችሁ ምንም አይሆንም። እንዲሁ ምሳሌ ነው የምናገረው እንዳትፈሩ። አሁን እዚህ ቤት ውስጥ የሆነ ፈንጂ ቢፈነዳ ምን እንደሚሆን ታውቃላችሁ? ወዲያው ሰው ሁሉ መውጣት ነው አይደል የሚጀምረው? አንዴ ፍንዳታ ድምጽ ያከቢ ቢሰማ ሰው ሁሉ መውጣት የሚጀምረው። ስለዚህ ፈንጂው ከሚጎዳቸው ይልቅ የሚጎዱ ሰዎች ሰው ለመውጣት ሲታገል የሚረጋግጣቸው ሰዎች ናቸው። ምክንያቱም ሰው ሁሉ ያኔ ነፍሱን ማዳን ነው አይደል የሚታየው? ራሱን ማዳን ነው የሚታየው። ምክንያቱም አንድ ትልቅ አሳይመንት ተሰጥቶታል። ሁሉ ጊዜ ሰው የራሱ አዳኝ ነው። እስቲ አስቡት ወገኖቼ፣ በእንደዚህ አይነት ግፊያ ውስጥ ሰው እንደዛ ተጨንቆ እየወጣ ሳለ አንድ ወንድም አንዲት እህት ወድቋ እንደው ቢያት አላረጠገቡ የኔ እህት እንዳልገፋሽ ጠጋቴልኝ ብሎ ነው የሚያልፈው ወይ አንገቷ ላይ ወዳል ቆሞ የሚያልፈው? ምንዋ ላይ እንደቆመ ከኋላ ኋላ ነው ሲነገረው ነው የሚያውቀው ነገር የለም። ወገኖች ሰው መልካም መጣ ሲባል ተጋፍቶ ነው የሚሄደው። ክፉ ደግሞ መጣበት ሲባል ተጋፍቶ ነው የሚሄደው። ለምን? የራሴ አዳኝ ነኝ ብሎ ስለሚያምን፣ ከራስ በላይ ነፋስ ብሎ ስለሚያምን፣ ለኔ ነኝ ያለሁት፣ ለኔ ነኝ ማቀው። ማን ያውቃል? እኔ ነኝ ማቀው።
ስለዚህ ራሴን ከክፉ ማዳን አለብኝ፣ ስለዚህ ራሴን በመልካም ማጥገብ አለብኝ ብሎ ስለሚል እረፍት የለውም። ነፍሱ ይሄንን ኃላፊነት ሰጥተዋለች። እሱ ለመወጣት ይደክማል፣ ይባትናል፣ መከራ ይበላል። ሰው መልካምና ክፉን አውቋል፣ ግን ያወቀው ማን ነው? ለራሱ። እግዚአብሔርም መልካምና ክፉን ያውቃል። ይሄ ክፍል እንደሚነግረን የሚገርማችሁ ግን እግዚአብሔር መልካምና ክፉን ያወቀው ለራሱ አይደለም፣ ላንተ ነው፣ ላንቺ ነው፣ ለኔ ነው። ለምን ብትሉኝ እግዚአብሔር ክፉ አያስፈራውም፣ እግዚአብሔር መልካም አያስጎመጀው። እሱ በራሱ ሙሉና ፍጹም የሆነ ልዑል አምላክ ነው። ሃሌሉያ። ስለዚህ እግዚአብሔር ክፉን ማወቅ አያስፈልገውም ለራሱ፣ ምክንያቱም ክፉ አያሳድደውም፣ ክፉ አያስፈራውም። እሱ እግዚአብሔር ነው፣ ልዑል ነው። ሃሌሉያ። ከፍ ያለ አምላክ ነው፣ የሁሉ የበላይ ነው። ሃሌሉያ። ባለስልጣን ነው። ስለዚህ እግዚአብሔር ለራሱ ክፉ ይመጣብኛል ብሎ ክፉን ማወቅ አያስፈልገውም፣ መልካም ይመልጠኛል ብሎ መልካምን ማወቅ አያስፈልገውም። ነገር ግን ይሄ መልካምን ማወቅ ክፉን ማወቅ የማያስፈልገው እግዚአብሔር ሆን ብሎ መልካምን አወቀ፣ ክፉን አወቀ። ለማን ሲል? ለአንተ ሲል። ለማን ሲል? ለአንቺ ሲል። ለማን ሲል? ለኔ ሲል። ሃሌሉያ። ለምን? እግዚአብሔር ለኔና ለናንተ ክፉን ሊያውቅልን መልካምን፣ ለምን? ከክፉ ሊያድነን፣ በመልካም ሁሉ ነገር ሊያጠግበን። መጽሐፍ ቅዱስ ምን ይላል? እግዚአብሔርን የሚፈልጉ ከመልካም ነገር ሁሉ አይጎድሉም ይላል። እስቲ በሉት ባካችሁ። ምን አይሆኑም? እግዚአብሔርን የሚፈልጉ ሁሉ ከመልካም ነገር አይጎድሉም። ለምን መሰላችሁ ወገኖቼ? አዎ እውነት ነው። በዚህ ዓለም ውስጥ መልካም አለ የለም? አለ የለም? ወገኖቼ ባለጠግነት መልካም ነው አይደለም? ምን ነው ዝም ተባባለ? ባለጠግነት መልካም ነው አይደለም? ጤና መልካም ነው አይደለም? ወዘተ ተዘርዝሮ የማያልቅ ብዙ መልካም ነገር አለ። በዛ ላይ የሚያዝ እግዚአብሔር ብቻ ነው። ክፉ አለ፣ ከዛ የሚጠብቅ እግዚአብሔር ብቻ ነው። ስለዚህ እግዚአብሔር ይሄንን የወሰነው ሰው እሱን ሊያውቀው፣ እሱ ደግሞ ሊያውቅለት። መጽሐፍ ቅዱስ ምን ይላል? እርሱ ስለናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ምን አድርጉት? ለምን? እሱ ስራው ምንድነው? ስለናንተ ያስባል፣ ለናንተ ያውቃልና የሚያስጨንቃችሁ ሁሉ በእርሱ ላይ ጣሉት። ወገኖቼ አንድ ነገር መጨረሻ ላይ ልነግራችሁ ፈልጋለሁ። ጌታ ኢየሱስ ክርስቶስ ወደዚህ ምድር በመጣ ጊዜ ራሱን ለሰዎች ሲገልጥ እንደዚህ ብሎ አለ፣ መልካም እረኛ እኔ ነኝ አለ። መልካም እረኛ ነፍሱን ስለ በጎቹ ያኖራል። ሙያተኛ የሆነው ግን፣ ቅጥር የሆነው ግን ምን ያደርጋል? ተኩላ በመጣ ጊዜ ይሸሻል አለ። እዚህ ጋር ሁለት አይነት እረኞች ነው የምናየው። እስቲ ተመልከቱ ወገኖቼ፣ ሁለት አይነት እረኞች ነው የምናየው። አንደኛው መልካም እረኛ ነው፣ አንደኛው ደግሞ ተቀጣሪ ነው። እስቲ የተቀጣሪውን እንፈትሸው። መልካምና ክፉን ያውቃል አያውቅም? ያውቃል። መልካምን ስላወቀ ገንዘብ ለማግኘት ተቀጠረ። ክፉን ደግሞ ስላወቀ ተኩላ ሲመጣ ሸሸ። መልካምና ክፉን ያውቃል፣ ግን ለማን ነው የሚያውቀው? አይሰማኝም። ክፉን ስለሚያውቅ ደግሞ ተኩላ ሲመጣባቸው በጎቹን ወደ ኋላ አረገና እሱ ተጋጠመ። መልካምና ክፉን ያውቃል አያውቅም? ግን ለማን ነው የሚያውቀው? ለበጎቹ። ሃሌሉያ። ስለዚህ ኢየሱስ እንደዚህ አለ፣ አዎ ሌላ እረኛ አለ መልካምና ክፉን የሚያውቅ። ሰይጣን መልካምና ክፉን ያውቃል? ያውቃል። ለማን ያውቃል? ለራሱ። ኢየሱስ መልካምና ክፉን ያውቃል? ያውቃል። ለማን? ላንተ፣ ለማን? ላንቺ፣ ለማን? ለኔ። ሃሌሉያ ወገኖቼ፣ ጌታ ኢየሱስ ክርስቶስ እንደዚህ አለ፣ እኔ መልካም እረኛ ነኝ። መልካም እረኛ ደግሞ የሆንኩት ለበጎቼ ስለማቅ ነው። ለበጎቼ ክፉ የሆነውን አውቃለሁ፣ እጋፈጣለሁ፣ መታለሁ። ለበጎቼ መልካም የሆነውን አውቃለሁ፣ እመራቸዋለሁ፣ ወደ መልካሙ አጠግባቸዋለሁ። እግዚአብሔር መልካምና ክፉን ልወቅልህ ካለ እኔ ምን አሳወቀኝ? ብዙዎቻችን ወገኖቼ እግዚአብሔርን ልናውቅበት በሚገባው ቦታ ላይ ያወቅነው ነገር መልካምና ክፉ ነው። አውቃለሁኝ የመልካም ዝርዝር የክፉ ዝርዝር ሞልቶባቸዋል። ወገኖቼ ዛሬ እሱን ዲሊት አድርጉት፣ ሰርዙት፣ ግድ የለም። እሱን በመሰረዛችሁ ሞኝ አትሆኑም። ነገር ግን እግዚአብሔርን በማወቃችሁ የሚያውቅላችሁን ታውቃላችሁ። ሃሌሉያ ሃሌሉያ። አንድ ነገር ልንገራችሁ፣ እረፍት ደረጃ አለው። እየጨመረ መሄድ ነው። ምን ሲጨምር ነው እረፍት የሚጨምረው? እግዚአብሔርን ማወቅ እየጨመረ በሄደ ቁጥር። ሃሌሉያ። እርሱ አምላክ እንደሆነ፣ እርሱ የሁሉ የበላይ እንደሆነ፣ እርሱ በመልካም ነገር የሚያጠግብ እንደሆነ፣ እርሱ ከክፉ ሁሉ የሚጠብቅ እንደሆነ፣ በመልካምና በክፉ ላይ ስልጣን እንዳለው ሰው ሲያውቅ
እረፍቱ ምን እየሆነ ይመጣል? እየጨመረ 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 ይመጣል። ወደ ፍጹም እረፍት ውስጥ ይገባል። ለዚህ ነው መጽሐፍ ቅዱስ በጸሎትና በምልጃ ከምስጋናም ጋር ልመናችሁን አስታውቁ እንጂ በአንዳች አትጨነቁ፣ አይምሮን ሁሉ የሚያልፍ የእግዚአብሔር ሰላም በክርስቶስ ኢየሱስ ሐሳባችሁንና ልቦናችሁን ይጠብቃል። አውቃለሁ ብዙ የሚያሳስባችሁ ነገር አለ። አውቃለሁ ብዙ የሚያስሮጣችሁ ነገር አለ፣ የሚያስጨንቃችሁ ነገር አለ። አውቃለሁ ብዙ መልካም ልትይዙት የምትባጥሩት፣ አውቃለሁ ብዙ ክፉ ልትሸሹት ልታመልጡት የምትንደረደሩት ነገር እንዳለ። ወገኖቼ ዛሬ ግን እግዚአብሔር የስቶፕ ምልክት ይዞ ፊታችሁ ቆሟል። ሃሌሉያ! ቁም ይላል እግዚአብሔር፣ ቁም ይላል። ለምን ቁም? እስከ ዛሬ ያወቅከው የታደረሰ ከእንግዲህ ግን እኔን ወቅና እረፍትን ተለማመድ ይላል። ሃሌሉያ! 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 ክብር ለእግዚአብሔር ይሁን። እኔን ወቅና እረፍትን ተለማመድ። ወገኖቼ ሰው ሃሌሉያ ሃሌሉያ መልካም የለም ወይም መልካም አያስፈልግም አላልኩኝም። መልካም አለ። እግዚአብሔር ግን አድራሻህን ሰጥቶ መልካምን ይልከዋል። በቤት ቁጥር በዚፕ ኮድ ይመጣል። ሃሌሉያ ያንኳኳል። ማን ስትለው መልካም ነኝ ይላል። ከየት መጣ? እግዚአብሔር ልኮኝ ነው። ሃሌሉያ ሃሌሉያ። እኔ አላቀህም ትሉታላችሁ አለ እንዴ? አላቀህም ትሉት? አይ የምታቀውን የላከኝ ጌታ ይመስገን። ምክንያቱም የምታቀው ያቀልሃልና ልኮኛል። መጽሐፍ ቅዱስ እንደዚህ ይላል፣ ስለ ሁሉ አመስግኑ ይላል አለ እንዴ? ለምን ታውቃላችሁ? አታቆም እንጂ እግዚአብሔር ስንት መጥቶ የጣለው ክፉ አለ። እናንተ ሳታውቁ ሪፖርት አያስፈልግም፣ ደረሰኝ አያስፈልግም። ክፉ ሲመታ ሃሌሉያ ምን ወሬው አያስፈልግም። ዝም ብለህ አመስግን፣ በቃ አመስግን ዝም ብለህ። ጌታ ይመስገን። ሃሌሉያ። ምክንያቱም የሚያውቅልህ እግዚአብሔር፣ የሚያውቅልሽ እግዚአብሔር፣ የሚያውቅልህ እግዚአብሔር፣ የሚያውቅልሽ እግዚአብሔር። ሃሌሉያ ወገኖቼ፣ ይሄ እውነት ከገባኝ ቀን ጀምሮ በህይወቴ የመጣውን እረፍት ልነግራችሁ አልችልም። ድሮ ሰይጣን እየመጣ ሪፖርት ያደርገኝ ነበር። ሁለት ነገር፣ በዚህ በኩል ይመጣና ምን ይለኛል? መጣብህ ይለኛል። በዚህ ደግሞ ይመጣና መጣልህ ይለኛል። መጣብህ ክፉ፣ መጣልህ መልካም። ወገኖች አንድ ነገር ልንገራችሁ፣ ሰይጣን እግዚአብሔር የገፈፈውና የጣለው ተራ መልአክ ነው። ምንድነው ታዲያ የዚህ ዓለም ገዢ ያደረገው ብትሉኝ፣ አንድ ሪሞት ኮንትሮል እጁ አለ። ሪሞት ኮንትሮል ሁለት በተን ያለው፣ አንደኛው በተን መጣልህ የሚል ነው፣ አንደኛው መጣብህ የሚል ነው። እንዴት ነው ዓለሙን የሚያተራምሰው ብትሉኝ፣ ይሄን ነካ ነካ ሲያደርገው መጣልህን መጣብህን ነው መጀመሪያ ነካ የሚያደርገው። ክፉ መጣብህ ሲለው ሰው መሮጥ ይጀምራል። አንድ ሰው ቆሞ ማየት አይፈልግም። ሰይጣን ከላይ ከአየር ላይ ሆኖ ሲቆጣጠር አንድ ሰው ቆሞ ማየት አይወድም። ቦንትን ይሄ ካቦ ታውቃላችሁ፣ ቦስ ነው፣ አሰሪ ነው። አንድ ሰው ቆሞ ማየት አይፈልግም። ምክንያቱም ከቆመና ትንሽ ካሰበማ የዘላለም ሕይወት ሊያገኝ እኮ ነው። ስለዚህ አንድ ሰው መቆም የለበትም። እሱ ነው የሚቆጣጠር። አጋንንቶችን ሁሉ በየሰፈራው አሰማርቶ የሚቆጣጠረው እሱ ነው። ማንም ሰው መቆም የለበትም። መጣብህ ይላል። የቆመ ሰው ካገኘ ወደሱ ጨረሩ እንትን ያስተካክልና መጣብህ ይለዋል። ችግሩ ደግሞ አንድ ነገር ተመልከቱ እስቲ። ቤታችሁ ቴሌቪዥናችሁን የምትቆጣጠሩበት ሪሞት ኮንትሮል አላችሁ። ያ የቴሌቪዥኑን ሪሞት ኮንትሮል በራችሁ ላይ አድርጋችሁ ተከፈት ብትሉት ይከፈታል? አይከፍ። ለምን መሰላችሁ? ሴንሰር የለውም በሩ። ቴሌቪዥናችሁም የሚሰራው በድግምት አይደለም፣ በሴንሰር ነው። እዛ ጋር ምን አለው መሰላችሁ? ሴንሰር አለው። ችግሩ ምንድነው? ሰው ሁሉ ሴንሰር ተገጥሞለታል። ሰው ሁሉ አለ የመልካምና የክፉ ሴንሰር ከአዳም ዘር ይመጣ አለው። ስለዚህ መጣብህ ሲል መሮጥ ይጀምራል። ሰው አለመሮጥ አይችልም፣ ወዲያው ነው ሪአክት የሚያደርገው። አንዳንዱ ግን እንደው በመጣብህ አሮጥም ሲለው በመጣልህ ያስሮጠዋል። ስለዚህ ልቡ እስኪወርቅ ይሮጥና ልቡ ፈንድቶ ነው የሚሞተው። እንደምታውቁት አብዛኛው የአሜሪካን ችግር ስንት ነው? ወደ 80% ሴቶች የሚሞቱት በልብ ድካም ነው። ለምንድን ነው አገር ቤት ልብ ድካም የሌለው? ሌላ አለ፣ ግን ልብ ድካም የለም። ያስሮጠዋል። ይሄ የገባኝ ቀን ሴንሰሩን በንጥዬ ጣልኩት። አይመጣም ማለት አይደለም። ከዛ በኋላ ይመጣና መጣብህ ይለኛል። ምን ክፉ ስለው ቆይ አድራሻ ልስጥህ፣ ሄደ ነገር በሰማያዊ ስፍራ በአብ ቀኝ ያለ ወደ እሱ ነው የሚያቀልኝ። ሃሌሉያ አሜን፣ ሃሌሉያ። በዚህ ደግሞ ይመጣና አመለጠ፣ ሊያመልጥህ ነው፣ ዴድላይኑ ደርሷል፣ እንዲህ ብታረገው ብሎ ይለኛል።
ቆይ አድራሻ ልስተ መልካምንም የሚያቀልኝ ሌላ ነው። እኔ ስራዬ እሱን ማወቅ ነው። እሱ ነው የሚያቀልኝ። ምክንያቱም የሚያውቅልኝን አወቅኩት። ሃሌሉያ ሃሌሉያ። የሚያውቅልኝን አወቅሁት። ወገኖቼ ዛሬ ከዚህ ጣራ በታች አንድም ሰው የሚያውቅለትን ሳያውቅ እንዲወጣ አልፈልግም። ሁላችንም የሚያውቅልንን አውቀን ሴንሰሩን ገንጥለን ነው የምንሄደው ከዚህ ላይ። እስቲ አልፈልግም ሴንሰሩን የምትሉ ገነጥላለሁ የምትሉ ሃሌሉያ አሜን ሃሌሉያ። ከእንግዲህ መልካምና ክፉን ማወቅ በእኛ ላይ አይሰራም። የተፈጠርነው ማንን ለማወቅ ነው? ድምጻችሁ በጣም ደካማ ነው። እስቲ በደንብ ንገሩኝ ወገኖቼ። ማንን ለማወቅ ነው የተፈጠርነው? እግዚአብሔርን ለማወቅ። እሱን ስናውቀው እሱ ደግሞ ምን ያደርግልናል? ያውቅልናል። ከዛ ሰዎች መጥተው አንዳንድ ጊዜ እኮ ሰዎች ምን ያደርጋሉ መሰላችሁ? ቤታችሁ ይመጡና በራችሁን አንኳኩተው ሲገቡ ሰላም ለዚህ ቤት ይሁን ብለው ይገቡና ሲቀመጡ ጭንቅ ለዚህ ቤት ይሁን ብለው ያወራሉ። ሰማሽ ደግሞ ይባል እንደዚህ እኮ ሊሆን ይባል። ማንም ምንም አይነት ሪፖርት ይዞ ቢመጣ ለኔ መልካሙን የሚያውቅ እሱ፣ ክፉን የሚያውቅ እሱ፣ መልካሙን የሚያቀርብ እሱ፣ ክፉን የሚያርቅ እሱ፣ መልካሙን የሚሰበስብ እሱ፣ ክፉን የሚመታ እሱ። ጎናችሁ ያለውን ሰው ጀምሬያለሁ ማወቅ በሉት። መልካምን የሚያቀልኝን ማወቅ ጀምሬያለሁ በሉት። ጌታ ይመስገን። ኦ ሃሌሉያ። ወደ ተፈጠርንበት መለኮታዊ ዓላማ ውስጥ እየገባን ነው። ጌታ ይመስገን። የተፈጠርነው የሚያውቅልን ለማወቅ ነው። ሃሌሉያ ወገኖቼ፣ ከዛሬ ጀምሮ ነግራችኋለሁ። ማታ መብራታችሁን አጥፍታችሁ መተኛ ስትጀምሩ፣ ኦ ሃሌሉያ። ምናልባት ብዙ እንቅልፍ የሚያስቸግራችሁ ካላችሁ እንደ አሻንጉሊት አንዳንድ አሻንጉሊቶች አሉ። ስታቆሟቸው አይናቸው ይገለጣል፣ ስታስተኛቸው ይከደናል አለ። ልክ እንደዛ ነው መሆኑ የሚጀምሩት። ልክ ጀርባችሁ መንካስ ሲጀምር ጧ ነው የምትሉት። ጌታ ይመስገን። ለምን መሰላችሁ? አሁን የሚያስሮጥ የለም። ጌታ ይመስገን። አንዳንዱ ሰው እኮ ቀን ብቻ ለሚሮጠው ማታ ኦቨርታይምም ይሮጣል። ሃሌሉያ። ከእንግዲህ ክፉ አያስፈራኝም። ለምን? ምክንያቱም አዎ ክፉ አለ፣ አዎ ክፉ ይፈልገኛል፣ አዎ ክፉ እኔን ለማጥፋት ዓላማ አለው። ግን እግዚአብሔር ኮንትራቱን ወስዶታል። እግዚአብሔር ያውቅልኛል፣ መልካሙንስ ያውቅልኛል። እኔስ ማንን አውቃለሁ? ጠዋት ተነስቼ ዛሬ ምንድነው የሚመጣብኝ? ክፉ አይደለም። ጠዋት ተነስቼ ዛሬ ምንድነው መያዝ መሰብሰብ ያለብኝ? መልካም አይደለም። መጽሐፍ ቅዱሴን እገልጥና በርከክልና እግዚአብሔር ሆይ ስራዬ ይሄ ነው፣ አንተን ማወቅ። ሃሌሉያ ሃሌሉያ ሃሌሉያ። የኔ ስራ ይሄ ነው። አንተ ደግሞ ሁሉን መልካምና ክፉ ስለምታቀልኝ አመሰግናለሁ። ሃሌሉያ። እስቲ ሁለታችሁ ወደዚህ ነው እና ወንድሜም ወደዚህ አንድ ነገር ላሳያችሁ። መጽሐፍ ቅዱስ ይዛችኋል? መዝሙር 23 በጣም የተለመደውን የመጽሐፍ ቅዱስ ክፍል ግለጡ። ይሄን ከተናገርኩ በኋላ ወደ መጨረሻ ስለመጣ ሁላችሁም በትዕግስት ስሙ። መዝሙር 23 ዳዊት ሲፈራ የኖረ ሰው ልክ እንደ ማናችንም ክፉ ሲያሳድደው ከክፉ ለማዳን ራሱ ሲሮጥ የነበረ መልካም ደግሞ የሚባለውን ሲመኝ ለመያዝ ሲሮጥ የነበረ ነው። አንድ ቀን ግን መገለጥ መጣለት። ይሄን መዝሙር ሲዘምር ምን አለ? እግዚአብሔር በሉ እስቲ እንደገና የሚያሳጣኝም በደንብ ስሙኝ። እንግሊዘኛው በጣም ደስ ይለኛል። The Lord is my shepherd, I shall not be in want. የምፈልገው ነገር ጠፋብኝ። ለምን? እግዚአብሔር እረኛዬ መሆኑን ካወቅኩ ጀምሮ የሚያሳጣኝ ከመልካም ነገር ምንም ያጎለኝ ነገር ስለሌለ አሁን ምን ልጸልይ ብዬ እቸገራለሁ። ምለምነው ይጠፋኛል። ማመስገን ብቻ። ሃሌሉያ። እግዚአብሔር እረኛዬ ነው። የማጣው የሚያሳጣኝ ነገር ሰው አገኘው ብዬ የምቀናበት ነገር እከሌ ያዘው ብዬ የምልበት ነገር የለኝም። የሚያሳጣኝ የለም። ድገሙት እስቲ እንቃል። በለመለመ መስክ ያሳድረኛል፣ በረፍቷ ዘንድ ይመራኛል። ነፍሴን ስለ ስሙን በጽድቅ መንገድ ስሙኝ በደንብ ስለ መልካም ተጠየቀና ምን አለ? ምንም በቃ እሱም ያሳጣኝ የለም አለ። ስለ መልካም ምንም አስበው አልሮጥም አለ። ስለ ክፉ ደግሞ መጣበት ጥያቄው። በሞት ጥላ መካከል እንኳን ብሄድ ክፉ አለ የለም? ክፉ አለ የለም? ክፉን ግን ምን አላደርግም። ለምን? አንተ ከኔ ጋር ነህ። ሃሌሉያ። እኔ ከክፉ ይልቅ አንተን ነው ማቀው። ወገኖቼ መዝሙር 23 ላይ ሲደርስ ዳዊት ጥያቄዎቹ ተመለሱ። ስለ መልካም የሚያሳጣኝ የለም፣ ስለ ክፉ አልፈራም።
ዳዊት መጣልህ መጣብህ ሩጥ አልሮጥም። ሃሌሉያ ወገኖች፣ ቀላል ነገር እንዳይመስላችሁ። ይሄ መገለጥ ካልመጣ በስተቀር አልሮጥም ማለት አይቻልም። አልሮጥም ማለት አይቻልም። ሰው ሲሞት ብቻ ነው አልሮጥም ማለት እንችላለን። ግን ምን ዋጋ አለው? ዛሬ ግን ሳንሞት አልሮጥም ማለት ተምረን ከዚህ ጉባኤ እንወጣለን። ጌታ ይመስገን። ዳዊት የመጣለት መገለጥ ይሄ ነው። በደም ስሙኝ። እነዚህን ወገኖችን እዚህ ለምን እንዳወጣኋቸው ተመልከቱ። እግዚአብሔር ምኔ ነው አለ። በእስራኤል ባህል እረኞች ከየት ነው የሚሄዱት? ከፊት ነው የሚሄዱት። ምኔ ነው። ስለዚህ የኔ ስራ አንድ ነገር ነው፣ እሱን ማወቅና እሱን ምን ማድረግ ነው? መከተል ነው። እግዚአብሔር ምኔ ነው። እግዚአብሔር ምኔ ነው። ድርሻዬ ምን ማድረግ ነው? እሱን ማወቅና መከተል። መልካም ያስፈልገኛል። ወደ መልካም ይመራኝ ግን ማን ነው? እዚህ ጋር መልካም መጣለ ተብሎ የፈለገ ነገር ቢባል፣ እዚህ ጋርም የፈለገ ነገር ቢደረደር አላይም። የምከተለው እሱን ነው። እግዚአብሔር እረኛዬ ነው፣ የሚያሳጣኝ የለም። ይሄን ብቻ ብሎ አላቆመም። እግዚአብሔር እንደረኛ ተገለጠለትና ሲከተለው ከቆየ በኋላ ምን አለ? በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን ምን አላደርግም። እግዚአብሔርን የሚያውቀው እንደረኛ ከፊቱ ነበር። ለመጀመሪያ ጊዜ ግን እግዚአብሔርን እንደ ጓደኛ ከጎኑ አወቀው። ሃሌሉያ። አንተ ከየት ጋር ነህ? ከኔ ጋር ነህና ምን አላደርግም፣ አልፈራም አለ። በትርና መርኩዝ እነሱ ያጽናኑኝ። በፊቴ ገበታን አዘጋጀልኝ፣ በጠላቶቼ ፊት ለፊት ራሴን በዘይት ጽዋዬ ምንድን ነው? በኋላ ግን ዳዊት በህይወቱ አንዳንድ ችግር ገጠመው። በኃጢአት ሁሉ ወደቀ፣ በብዙ ነገር ውስጥ ገባ። ከዛ በኋላ ዋጋ የለኝም ብሎ ተስፋ ከቆረጠ በኋላ ዞር ብሎ ሲመለከት ግን አለ እንደረኛ ከፊቴ የመራኝ፣ እንደ ጓደኛ ካጠገቤ ቆመው ምህረትና ቸርነት ሆኖ ለዘላለም ይከተለኛል። ሃሌሉያ። ስለዚህ በእግዚአብሔር ቤት ለዘላለም እኖራለሁ። ሃሌሉያ ሃሌሉያ። እግዚአብሔር እንደረኛ ከፊቴ፣ እግዚአብሔር እንደረኛ ካጠገቤ፣ እንደ ጓደኛ ካጠገቤ፣ እግዚአብሔር እንደ ጠባቂ ከኋላዬ። ሃሌሉያ። ጌታ ይባርካችሁ። ምን አይነት እግዚአብሔር ነው የምናመልከው? ሃሌሉያ። ምን አይነት እግዚአብሔር ነው የምናመልከው? እንደረኛ ከፊት የሚሄድ የሚመራ፣ እንደ ጓደኛ ካጠገብ ሆኖ የሚያጽናና፣ እንደ ጠባቂ ከኋላ ሆኖ ምሕረቱንና ቸርነቱን ይዞ የሚከተል። ሁላችንም እንጸልያለን።